ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ ጥር 28 2018 ዓ.ም የቮይስ ኦፍ ራያ ሚዲያ የዜና ወጃችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያ አርዕስተ ዜናዎቹን እናስተዋውቃችሁ። የራያ ህዝብ ከጊዜ ወደ ጊዜ የሰላም እጦት ሰለባ በመሆኑ ለበርካታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ተጋልጦ እንደሚገኝና የራያ ህዝብ ጉዳይ አፋጣኝ መፍትሄ የሚሻ እንደሆነ በርካቶች እየገለጹ ይገኛሉ። በትንታኔ እንመለከተዋለን። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ዳግም ለስራ መሰማራቱ ተገለጸ። ወደ ትግራይ ክልል የተሰማራው ቡድኑ ባለፈው ሳምንት በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል ግጭት ከተቀሰቀሰ በኋላ የፕሪቶሪያ ስምምነት ተጥሷል መባሉን ተከትሎ ነው። በዝርዝር እንመለከተዋለን። በአማራ ክልል በትጥቅ ትግል ላይ የነበሩ የፋኖ መሪዎችና አባላት ከኢትዮጵያ ሀገራዊ ምክክር ኮሚሽን ውይይት ማድረጋቸው ተገልጿል። ከውጭ ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። በተያያዘ ዜና የፕሬዝዳንት ትራምፕ የሰላም ቦርድ የሱዳንን ጦርነት ለማስቆም የሚያስችል አዲስ እቅድ በሚቀጥለው ወር ይፋ እንደሚደረግ ተገለጸ። እነዚህንና ሌሎች ዜናዎችን ይዘናል። እንድትከታተሉን በአክብሮት እንጋብዛለን። የራያ ህዝብ ከጊዜ ወደ ጊዜ የሰላም እጦት ሰለባ በመሆኑ ለበርካታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግር ተጋልጦ እንደሚገኝና የራያ ህዝብ ጉዳይ አፋጣኝ መፍትሄ የሚሻ እንደሆነ በርካቶች እየገለጹ ይገኛሉ። በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ ከሚነሳባቸው አዋሳኝ አካባቢዎች በየጊዜው ግጭት ሲያገረሽ ይታያል። የሰሜን ኢትዮጵያ ጦርነት ዋና መድረክ በሆኑት በወልቃይትና በጸለምትና በራያ አካባቢዎች ከፕሪቶሪያ ሰላም ስምምነት ወዲህም ቢሆን አለፍ ገደም እያለ የሚከሰት ግጭት ሲቀሰቀስ ቆይቷል። ከሰሞኑ ዋና የግጭት መስተናገጃ ሆኖ የሰነበተው ዳግም የጸለምት አካባቢ ቀዳሚው ሲሆን በራያም አዲስ ግጭት ማጋጠሙ ታውቋል። ይህ በየጊዜው የሚያገረሽ ግጭት ደግሞ የአካባቢውን ማህበረሰብ ብቻ ሳይሆን ሁለቱን ክልሎች ጭምር በጦርነት ስጋት ላይ የሚጥል አደጋ ሲፈጥር ነበር። በፕሪቶሪያ ሰላም ስምምነት አጨቃጫቂ ቦታዎች ተብለው የተለዩት እነዚህ አካባቢዎች እስካሁን ዘላቂ ሰላማዊ መፍትሄ ሳያገኙ ከነውዝግባቸው መቀጠላቸው ለመላ ሀገሪቱ ሰላምና መረጋጋት መመለስ ከባድ ፈተና የደቀነ ጉዳይ መሆኑ ደጋግሞ ይወሳል። ባለፈው ሳምንት የኢትዮጵያ አየር መንገድን የመቀሌ በረራ እንዲቋረጥ ከማድረግ ጀምሮ የሀገሪቱን የፖለቲካ አየር ሞልቶ የሰነበተው በሰሜን ኢትዮጵያ ዳግም ጦርነት ማገርሸት ጀመረ የሚለው ስጋትና ጭንቀት ነበር። በጸለምትና በራያ አካባቢዎች ካለፈው ሳምንት ሰኞ ጀምሮ መቀስቀሱ የተነገረው ግጭት ከኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እስከ ተመድ ከአፍሪካ ህብረት እስከ አውሮፓ ህብረት አሳሳቢነቱ ትልቅ ቦታ የተሰጠው የጦርነት ስጋት ሆኖ ነበር የሰነበተው። ግጭቱ በአንድ ሳምንት መልሶ ረገብ ማለቱ ቢነገርም ነገር ግን አሁን ያልተረጋጉ አካባቢዎች ከመኖራቸው ጋር ተዳምሮ በአካባቢው የሰላም እጦት በመኖሩ ህዝቡ ለተለያየ ማህበራዊና ኢኮኖሚያዊ ችግሮች ሰለባ እየሆነ ይገኛል። ህወሓት በራያ ጨርጨር ቢሶበር በከባድ መሳሪያ የታገዘ ከትግራይ የሰላም ኃይል ጋር የከፈተው ውጊያ የቀጠለ ሲሆን በርካታ ታጣቂዎች ለሞትና ለአካል መቁሰል ሰለባ እየሆኑ እንዳለ ከስፍራው የደረሱን ምስሎችና መረጃዎች ለማወቅ ችለናል። በመሆኑም ህወሓት በራያ ጨርጨር ኃላፊነት የጎደለው መልኩ የራያ አርሶ አደሮች መኖሪያ ቤት ከባድ መሳሪያዎችን በመጥመድ ህዝቡን ለጥቃት ኢላማ ሰለባ ያደረገው እንደሚገኝ በትላንትናው ዕለት የዜና ጥንክራችን መዘገባችን ይታወሳል። ጠቅላይ ሚኒስትሩ ከሁለት ቀናት በፊት በፓርላማ ባደረጉት ንግግር የወልቃይትን ጉዳይ እኔ አልወስንም፣ በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዛው አካባቢ ህዝብ ነው በማለት ጠቅላይ ሚኒስትር አብይ አህመድ መናገራቸው የሚታወስ ነው። ይህ በእንዲህ እንዳለ የራያ ህዝብ ከሚደርስበት አስተዳደራዊ በደልና ጭቆና ነጻ ለመውጣት የራያ ህዝብ የራሱን እድል በራስ የመወሰንና የማስተዳደር የመብት ጥያቄዎችን በማንሳት እየታገለ ቢሆንም የራያ ህዝብ ጥያቄ ዛሬ እልባት ያልተገኘለት ጥያቄ የተዳፈነ ጥያቄ ሆኖ በቀጠለው በዚህ ጊዜ በአካባቢው በሚደርስበት እስርና ፈና በመሸሽ በሁለቱ የራያ አካባቢዎች የሚገኙ ተወላጆች ከቀያቸው ተፈናቅለው በአጎራባች አካባቢዎች ተፈናቅለው ይገኛሉ። በራያ ስድስቱም ወረዳ ነዋሪዎች በጋራ በመሆን የህወሓትን ትንኮሳ የሚያወግዝ የሰላማዊ ሰልፍ በራያ ቆቦ ከተማ ከሁለት ቀናት በፊት ሰላማዊ ሰልፍ ማካሄዳቸው ይታወሳል። ከራያ ባላ፣ ከራያ አላማጣ ከተማ፣ ከራያ ኦፍላ፣ ከራያ ዛታ እንዲሁም ከራያ ኮረም ከተማ የተወጣጡ የራያ ነዋሪዎች ጥር 26 2018 ዓ.ም ህወሓት በራያ ህዝብና ምድር የፈጸመውን የሰብአዊ መብት ጥሰት የሚኮንን ህዝባዊ ተቃውሞ በሰላማዊ ሰልፍ በራያ ቆቦ ከተማ ተቃውሟቸውን አሰምተዋል። በራያ 6 ወረዳዎች የነበሩ የሀገር መከላከያ ሰራዊትና የፌዴራል
በራያ 6 ወረዳዎች የነበሩ የሀገር መከላከያ ሰራዊትና ፌዴራል ፖሊስ አባላት መውጣትን ተከትሎ በራያ አካባቢዎች መፈናቀልና ዘረፋ ጨምሮ በርካታ የሰብአዊ መብት ጥሰቶች እየተፈጸሙ እንደሚገኝና የከተማዋ ነዋሪዎች ወደ ራያ ቆቦና አጎራባች አካባቢ ተፈናቅለው ለችግሩ መጋለጣቸው በቮይስ ኦፍ ራያ ሚዲያ የዜና ሰዓት ወጃችን ማቅረባችን ይታወሳል። በመሆኑም የራያ ህዝብ ከጊዜ ወደ ጊዜ የሰላም እጦት ሰለባ በመሆን ለበርካታ ዘርፉ ችግር ተጋልጦ መፍትሄ ተነፍጎ የሚገኝ በመሆኑ የሚመለከተው አካል የህዝቡን ጥያቄ መፍትሄ እንዲሰጥ የሚጠይቁ አካላት ተበራክተዋል። ይሁን እንጂ ህወሓት በራያ የከፈተው ጦርነት ተከትሎ አሁንም ህዝቡ ስጋት ላይ እንደሚገኝ ምንጮቻችን ከስፍራው ያደረሱን መረጃዎች ያመለክታሉ። በፌዴራል መንግስትና በህወሓት መካከል የፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተል የባለሙያዎች ቡድን ዳግም ለስራ መሰማራቱ ተገለጸ። ወደ ትግራይ ክልል የተሰማራ ቡድኑ ባለፈው ሳምንት በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል ግጭት ከተቀሰቀሰ በኋላ የፕሪቶሪያ ስምምነት ተጥሷል መባሉን ተከትሎ ነው። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ከእረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታውቋል። የባለሙያዎቹ ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋል ተብሏል። የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገው በታህሳስ 2015 ዓ.ም ነበር። በዚህ ተልዕኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተወጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንዱ ነበር። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶችን ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅን የተመለከቱ ጉዳዮች ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ዛሬ ባሰራጨው መረጃ አመላክቷል። የባለሙያዎቹ ቡድን ከእረፍት በኋላ በዛሬው ዕለት ወደ ስምሪት መመለሱን ቢሮው በፎቶዎች አስደግፎ አስታውቋል። ቢሮው በኤክስ ገጹ ያጋራው ፎቶዎች 5 የቡድን አባላት መቀለ አሉላ አባ ነጋ አየር ማረፊያ መድረሳቸው ያሳያል። ባለሙያዎቹ ትግራይ የገቡት ባለፈው ሳምንት በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል ግጭት ከተቀሰቀሰ በኋላ የፕሪቶሪያ ስምምነት ተጥሷል የሚሉ ስሞታዎች መቅረባቸውን ተከትሎ ነው። የፕሪቶሪያ ስምምነት እንዲፈረም ቁልፍ ሚና የተጫወቱት የአፍሪካ ህብረት ሊቀመንበር መሐሙድ አሊ ዩሱፍ ከሰሞኑ የተፈጠሩ ግጭቶች እንዳሳሰባቸው ገልጸው ሁሉም አካላት ሁኔታውን ከማባባስ እንዲቆጠቡ ባለፈው ሳምንት ባወጡት መግለጫ ጥሪ አቅርበው ነበር። የተፈጠሩ ችግሮች በህብረቱ አደራዳሪነት በተካሄደው የፕሪቶሪያ የሰላም ስምምነት መርህ አማካኝነት ይፈታሉ የሚል እምነት እንዳላቸው ሊቀመንበሩ በመግለጫቸው አመልክተው ነበር። በአማራ ክልል በትጥቅ ትግል ላይ የነበሩ የፋኖ መሪዎች አባላት ከኢትዮጵያ ሀገራዊ ምክክር ኮሚሽን ውይይት ማድረጋቸው ተገለጸ። በአማራ ክልል በትጥቅ ትግል ላይ የነበሩ አካላት የምክክር አጀንዳዎችን አደራጅተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ለማስረከብ ከኮሚሽኑ ጋር ውይይት አድርገዋል። የሀገራዊ ምክክር ኮሚሽን የሰራቸውን ስራዎች ለቀድሞ ታጣቂዎች ያብራሩት ኮሚሽነር መስፍን አርአያ በጠመንጃ ችግር ለመፍታት መሞከር ዘላቂ አለመግባባትን የሚፈጥር በመሆኑ ዘላቂ መግባባት የሚያመጣውን ምክክር ቅድሚያ መስጠት አለብን ብለዋል። ሀገራዊ ምክክሩ ሁሉንም ወገን ባሳተፈ መልኩ በኢትዮጵያ ያሉ 1334 ወረዳዎች በተወካያቸው አማካኝነት ስለ ሀገራቸው ችግሮችና መፍትሄዎቻቸው የሚመክሩበት ግዙፍ ፕሮጀክት መሆኑን ገልጸዋል። ሁሉም ወገን አሸናፊ የሚሆንበት በመሆኑ ለስኬቱ በትብብር መስራት አለብን ሲሉ አሳስበዋል። የቀድሞ ታጣቂዎች በምክክሩ ለመሳተፍ መዘጋጀታቸውን ለዘላቂ ሰላምና ለሀገራዊ መግባባት የሚያደርገውን ጥረት ትልቅ እርምጃ የሚያራምድ መሆኑ ተመልክቷል። ተሳታፊዎች ነፍጥ አንስተው ወደ ጫካ ያስገቧቸውን ጉዳዮች ጨምሮ ክልላዊና ሀገራዊ ፋይዳ የሚኖራቸውን አጀንዳዎችን አደራጅተው በዚህ መድረክ ለኮሚሽኑ የሚያስረክቡ ይሆናል መባሉ ተሰምቷል። ከውጭ ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አደረገ። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና ምዕራባውያን የዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶች ሲሰነዘር መቆየቱን ያመለክታል።
ጥቃቶቹ የሚነሱት በግብጽና በሱዳን ድንበር አቅራቢያ በሚገኘው ምስራቅ ወይናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብለያ 17 ያህል የአውሮፕላን ማቆሚያዎች እና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያል ተብሏል። እንደ ዘገባ መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎች ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታ አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ ድሮን ውጊያ እየተለየ መጥቷል። በተያያዘ ዜና የፕሬዚዳንት ትራምፕ የሰላም ቦርድ የሱዳን ጦርነት ለማስቆም የሚያስችል አዲስ እቅድ በሚቀጥለው ወር ይፋ እንደሚያደርግ ተገለጸ። ሱዳን ትሪቢዩን የአሜሪካ ዲፕሎማቶች ጠቅሶ እንደዘገበው በጥር 15 በዓለም ኢኮኖሚ ፎረም ላይ የተመሰረተው ይህ ቦርድ በሱዳን ፖለቲካዊና ደህንነታዊ ማሻሻያዎች ላይ ለማምጣት አቅዷል። የእቅዱ ዋና አካል አክራሪ ኃይሎችን ከወታደራዊና ከመንግስት መዋቅር ውስጥ ማስወጣት ሲሆን ወዲያውኑ ተግባራዊ የሚሆን የተኩስ አቁም ስምምነት ላይ ለመድረስም ጥረት ይደረጋል። በተጨማሪም ጦርነቱ ያስከተለውን ቀውስ ለመታደግ ዓለም አቀፍ የሰብአዊነት ኮንፈረንስ የማዘጋጀት ፍላጎት እንዳለ ተመልክቷል። የአሜሪካ እቅድ ከሳውዲ አረቢያ፣ ከግብጽና ከዩናይትድ አረብ ኤሚሬትስ ሙሉ ድጋፍ ያገኘ ሲሆን ባለፈው ወር የአሜሪካ ባለስልጣናት በእነዚህ ሀገራት ጉብኝት ማድረጋቸው ይታወሳል። ይሁንና የሱዳን ተፋላሚ ወገኖች በእቅዱ ላይ ስላላቸው አቋም እስካሁን የተገለጸ ነገር የለም። ምንም እንኳን የቦርዱ ቀዳሚ ትኩረት የጋዛን ቀውስ መፍታት ቢሆንም በመመስረቻ ቻርተሩ ላይ በየትኛውም የዓለም ክፍል ግጭቶችን የማስወገድ ዓላማ እንዳለው ሰፍሯል። የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች የዛሬ ጥር 28 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዜናዎቻችን የተከታተላችኋቸውን ይመስል ነበር። ሚዲያችንን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ሰላም